ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አሰልጣኝ ሩበን አሞሪም ኩኛ በቀጣዩ ጨዋታ ወደ ስብስቡ እንደሚመለስ ተስፋ እንደሚያደርጉ ተነግሯል። ኩኛ በዕለተ ሐሙስ ከዌስትሃም ጋር ለሚደረገው ጨዋታም ወደ ሜዳ ለመመለስ ጠንክሮ እየሰራ ይገኛል ተብሏል። ቀላል ጉዳት እንዳስተናገደ አሰልጣኝ ሩበን አሞሪም አሳውቀው ነበርና ከዚህ አንጻር ተጫዋቹ በቅርቡ ይመለሳል ተብሎም ይጠበቃል። ሪዮ ፈርዲናንድ እንዲህ ሲል ተናግሯል ስለ ዘርክዚ በተከታታይ መጫወት አለበት ብዬ አስባለሁ። ምንም እንኳን የተለየ ሊግ ቢሆንም በጣሊያን በተከታታይ እድል ተሰጥቶት ጥሩ ሆኖ አሳይቷል። ሆኖ በተከታታይ ግቦችን ቢያስቆጥር እንኳን እድል እንደሚሰጠው የሚያምን አይመስለኝም። ቁጭ ብሎ ሼሽኮ ኩኛ ለቀጣይ 3 ጨዋታዎች ባይደርሱና ጥሩ ብሰራ ነገር ግን እነሱ ብቁ ከሆኑ እኔ ወደ ተጠባባቂ ወርድና እነሱ ይጫወታሉ ብሎ የሚያስብ ነው የሚመስለኝ ሲል ተናግሯል። ተጫዋቹ በጣም ድንቅ ብቃት ያለው ተጫዋች ነው። ከየትኛውም ተጫዋች ጋር መወዳደር ይችላል። ነገር ግን አሁን ልዩነቱ ምንድነው? ቤንያሚን ሼሽኮ ሞር ታርጌት ማን የሚባል አይነት ተጫዋች ነው። ዮሹዋ ዝርክዚ ደግሞ ወደኋላ ተመልሶ በሊንክ አፕ ላይ መጫወት የሚችል አይነት ተጫዋች እንደሆነ ኳሶችንም እንደዚሁ ፓስ የማድረግ አቅሙ ከፍተኛ እንደሆነ ይታወቃልና ይህ ተጫዋች ስኪሉን ኢምፕሩቭ የሚያደርግ ከሆነ አሰልጣኝ ሩበን አሞሪም እድል ይሰጡታል ተብሎ ይጠበቃል። ዩናይትዶች የፍራንክፈርቱን የግራ መስመር ተመላላሽ ናታኒዮል ብራውንን እየተከታተሉ ነው ተገልጿል። ማንቸስተር ዩናይትድ በተጨማሪ ሪያል ማድሪድ እና ባርሴሎና የብራውን ፈላጊ መሆናቸው ተመላክቷል። የጀርመኑ ክለብ ፍራንክፈርትም ለዝውውሩ ከ60 እስከ 70 ሚሊዮን ዩሮ እንደሚጠይቅ ተዘግቧል። ማንቸስተር ዩናይትድ በግራ ተመላላሽ ቦታ ላይ እንግዲህ ያለበት ችግር ይታወቃል። በጥሩ የዝውውር መስኮት ዩናይትዶች ሊሰሩበት የሚችሉት ቦታ ምንድነው? የግራ መስመር ተመላላሽ ለማስፈረም ሙከራ ያደርጋሉ ተብሎ ይጠበቃል። ሊዛንድሮ ማርቲኔዝ እንግዲህ በኢንስታግራም ገጹ እንዲህ ሲል ተናግሯል። በጣም የምወደው እግር ኳስ ዳግም ለመጫወት ለበርካታ ጊዜያት ጠብቅ ያለው ወደ ሜዳ የተመለስኩበት ቅጽበት ከድል ጋር መሆኑም እጅጉን አስደሳች ነው። ያለፉት ወራት እጅጉን አስቸጋሪና በፈተና የተሞሉ ነበሩ። ነገር ግን ቤተሰቦቼ፣ ጓደኞቼ፣ የቡድን አጋሮቼ እንዲሁም ክለቤና ደጋፊዎቼ ሁሉም ከጎኔ ነበሩ። በቀላል ቃላት ለሁሉም ነገር አመሰግናለሁ ማለት እወዳለሁ ሲል ሊዛንድሮ ማርቲኔዝ ተናግሯል። ሌላኛው እንግዲህ ለማንቸስተር ዩናይትድ ቅርብ የሆነ አንድ የዜና ምንጭ እንግሊዛዊ የማንቸስተር ዩናይትድ ተከላካይ ሃሪ ማጉዌር ለሐሙሱ የዌስትሃም ጨዋታ የመድረስ እድል እንዳለው ዘግቧል። ሃሪ ማጉዌር እንግዲህ በማንቸስተር ዩናይትድ ቤት እየሰራው ያለው ነገር በጣም ድንቅ የሚባል ነው። ጎሎችን ያስቆጥራል፣ እንዲሁም ደግሞ በመከላከሉ ረገድም ጥሩ የሚባል ተጫዋች ነውና ለዌስትሃም ጨዋታ የመድረስ ከፍተኛ እድል እንዳለው ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ እና አሰልጣኝ ሩበን አሞሪም ለአንቶኒ ሴሜንዮ ከፍተኛ አድናቆት እንዳላቸው ተነግሯል። ማንቸስተር ዩናይትዶች በአሁኑ ሰዓት ላይ ትኩረታቸው በመሃል ሜዳው ላይ አድርገዋል። ዩናይትዶች ትልቅ የሆነ ገንዘብን በመሃል ሜዳው ላይ ለማፍሰስ እቅድ እንደያዙ ነው እየተነገረ የሚገኘው። በአንቶኒ ሴሜንዮ እና በማንቸስተር ዩናይትድ መካከል በዚህ ደረጃ የሚጠቀስ የላቀ ንግግርም እንደሌለ ነው እየተገለጸ የሚገኘው። በትናንትናው ዕለትም በብዛት ስናገር ነበር ዩናይትዶች ሞር የማል ክፍላቸውን ለማጠናከር ከፍተኛ የሆነ ስራን ይሰራሉ ተብሎ ይጠበቃል። ዛሬ የወጣውን መረጃ ወደ እናንተ ላደርሳችሁ። እንግዲህ ማንቸስተር ሲቲ በአንደርሰን ዝውውር ላይ ጠንክሮ ሊሰራና ዝውውር ሊጠልፍ እንደሚችል ተገልጿል። እንደ ስካይ ስፖርትስ ዘገባም ከሆነ ሲቲዎች በአንደርሰን ላይ ከፍተኛ ፍላጎት ያላቸው ሲሆን ተጫዋቹ በዚህ ሲዝን ከ10 ጊዜ በላይ የተመለከቱት የሲቲ ስፖርቲንግ ዳይሬክተርና መልማዮችን አስደንቋል። ከሰሞኑ እንደተሰማው ጭምጭምታዎች ከሆነ ተጫዋቹ በዙሪያው ለሚገኙ ቅርብ ሰዎች ለማንቸስተር ሲቲ ቅድሚያ እንደሚሰጥም ነግሯቸዋል ተብሏል። ዩናይትድ ሜቢ የኤሊዮት አንደርሰን ሁኔታ የማይሳካ ከሆነ ፊታቸውን ወደ ካርሎስ ባሌባ ያዞራሉ ተብሎ ይጠበቃል። ሁለቱም በማንቸስተር ዩናይትድ የዝውውር ራዳር ውስጥ እንደገቡ የሚታወቅ ጉዳይ ነው። የኮቢ ጉዳይን በተመለከተ እንግዲህ ነገሮች ካለመቀየራቸው አንጻር በትኩረት እንደሚገመግሙ ነው እየተገለጸ የሚገኘው። አሰልጣኙ ስለ ጉዳዩ ሲነሳ ማንቸስተር ዩናይትድ ሌሎች ተጫዋቾችን የሚያመጣ ከሆነ ተጨማሪ ወጪ እንደማያወጣና ሜኑም በ2023 ከፈረመ ውል አንጻር የክለቡ የደሞዝ ወጪ ሊጨምር እንደሚችል ተመላክቷል። በተጨማሪ ፋይናንስ አንዱ የጉዳይ አካል መሆኑ ሲነገር አዲሱ የሚመጡ ተጫዋቾች አሞሪም ከሚፈልገው ፍጥነት ጋር ለመላመድ ጊዜ ሊወስድባቸው እንደሚችል ተዘግቧል። በአንጻሩ ምንም እንኳን ማይኑ ባይጫወትም አሰልጣኙ ግን ከተጫዋቹ የሚፈልገውን እንደሚያገኝ ተጠቁመዋል። ብሩኖ ፈርናንዴዝ የሳምንቱ የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች ተብሎ ተመርጧል። ማንቸስተር ዩናይትድ እንግዲህ ከሜዳ ውጭ ተጉዞ በሴልኸርስት ፓርክ ክሪስታል ፓላስን በገጠመበት ጨዋታ 2 ለጎል የሚሆኑ ኳሶችን አመቻችቶ ማቀበሉ የሚታወቅ ጉዳይ ነው። በጨዋታ ላይ ጥሩ የሚባል እንቅስቃሴን አሳይቷል። ታዲያ ይህንን አስመልክቶ የሳምንቱ ምርጥ ተጫዋች በመሆን ተሸልመዋል።
እንግሊዛዊው የፊት መስመር ተጫዋች ማርከስ ራሽፎርድ በባርሴሎና ቤት ያለውን የውሰት ቆይታ በቀጣይ ክረምት የሚያበቃ ይሆናል። አሁን ላይ ባሉት ነባራዊ ሁኔታዎች ተጫዋቹ የውሰት ውሉ ሲያበቃ ለባርሴሎናዎች በቋሚነት የፈረመበት እድል ጠባብ እንደሆነ ተጠቁሟል። ይህንን ተከትሎ ተጫዋቹ በክረምት ወደ ማንቸስተር ዩናይትድ ይመለሳል ተብሎም እንደሚጠበቅ ነው እየተገለጸ የሚገኘው። እውነት ይህንን ዜና እኔ ብዙ አልጠበቁትም፣ ምክንያቱም በባርሴሎና ጥሩ የሚባል እንቅስቃሴን እያሳዩ ይገኛል። ነገር ግን ባርሴሎናዎች የእውነት እያሳየ ካለው እንቅስቃሴ እያሳየ ካለው ኮሚትመንት አንጻር በክለባቸው ያቆይታል የሚል እምነት ነበር። ነገር ግን አሁን የሚወጡ መረጃዎች እንደሚጠቁሙት ማርከስ ራሽፎርድ ወደ ዩናይትድ የመመለስ እድል እንዳለው ነው። ታዲያ ሩበን አሞሪም እንግዲህ ይህንን ውሳኔ አስመልክቶ ከክለቡ በቋሚ ውል ይለቃል ወይም አይለቅም የሚለውን ነገር የምንመለከት ይሆናል። ሌላኛው እንግዲህ ዩናይትዶች በጥሩ የዝውውር መስኮት አንሄሎ ስቴለርን ለማስፈረም እድል እንዳላቸው ተገልጿል። ቀያዩ ሰይጣኖች ከሆነኛ ኢላማቸው ኢሊዮት አንደርሰን እና ካርሎስ ባሌባ እና ማርቲን ይልቅ ስቴለርን በጥር የማስፈረም እድላቸው ከፍተኛ ነው ተብሏል። ተጫዋቹ ወደ ማንቸስተር ዩናይትድ የመዘዋወር ፍላጎት እንዳለውም ምንጮች ጠቁመዋል። ተጫዋቹ የሚታወቀው በወሳኝ በሆኑ አኩሬት በሆኑ ፓሶቹ ነውና ይህንን ተጫዋች ዩናይትዶች ለማስፈረም ሙከራ ለማድረግ ከወዲሁ ዝግጁ መሆናቸው እየተገለጸ ይገኛል። ነገር ግን በመሃል ስፍራ ላይ ያለው ክፍተት ዩናይትዶች ከፍተኛ ገንዘብ ፈሰስ አድርገው ለማስፈረም አንድ ተጫዋች ወይም ሁለት ተጫዋችን ለማስፈረም ስራ እንደሚሰሩ ነው እየተገለጸ የሚገኘው። ዩናይትዶች ሌላኛው ደግሞ በጥሩ የዝውውር መስኮት ለዘርክዚ፣ ኡጋርቴ፣ ማለሻ እና ኮቢ ሜኑ የሚቀርቡ የዝውውር ጥያቄዎችን ያዳምጣል ተብሏል። ሆኖም የአፍሪካ ዋንጫ እስከሚጠናቀቅበት የፈረንጆቹ ጃንዋሪ 18 ድረስ ተጫዋቾችን መልቀቅ ሩበን አሞሪም ለተጫዋች እጥረት ይዳርጋል ብሎ ስለሚያስብ ሁኔታው እስከዛ ቅጽበት ድረስ ዩናይትዶች ተጫዋች ይለቃሉ ተብሎም አይጠበቅም። በዚህ ሳምንት እንግዲህ ዩናይትድ በሊጉ መርሃ ግብር ከዌስትሃማቸው ጋር የሚፋለም ይሆናል። ቀያዮቹ ሰይጣኖች በሊግ ደረጃቸው ለመሻሻል ይህ ጨዋታ ወሳኝነቱ እጅግ የላቀ ሆኖ ይገኛልና እንደ ምክንያት ሊጠቀስ የሚችለው በዚህ ሳምንት በሊጉ ከማንቸስተር ዩናይትድ በላይ የተቀመጡት ክለቦች እርስ በርስ የሚገናኙ ይሆናል። ብራይተን ከአስቶን ቪላ፣ ኒውካስትል ከቶተናም እንዲሁም ሊቨርፑል ከሰንደርላንድ በዚህ ሳምንት የሚደረጉ ጨዋታዎች ናቸው። ይህንንም ተከትሎ ክለቦቹ በመሸነፍ ነጥቦችን የሚጥሉ ከሆነ እንዲሁም ማንቸስተር ዩናይትድ ምርሾች ላይ ድል ከተቀዳጀ ደረጃውን ከፍ የሚያደርግበት እድል ይኖራል። አሁን ዩናይትድ በዚህ የውድድር ዘመን እየሰራቸው ካለው ስህተቶች ውስጥ አንዱ የሚባለው ሌሎች ክለቦች ነጥብ ሲጥሉ በሚገባ የመጠቀም ጉዳይ ነውና ሌሎች ክለቦች ነጥብ በሚጥሉበት ወቅት ነጥቦችን ሰብስቦ ቢሆን ኖሮ አሁን የነበረው ደረጃ ሚኒመም ቶፕ 4 ውስጥ ይገባ ነበር። ነገር ግን ያንን ባለማድረጉ ምክንያት ነው አሁን ዩናይትድ እንዲህ በደረጃው ከቶፕ 4 ውጭ ሆኖ የተመለከት ነው። ይህንን ነገር አሰልጣኝ ሩበን አሞሪምም ጌም ማኔጅመንታቸው ላይ ያለባቸውን ችግር መፍታት አለባቸው ብዬ አስባለሁ። ብዙ ጨዋታዎችን ለአብነት ያህል እንኳን ዩናይትድ ናምጋቻ የወጣበት መንገድ እንዲሁም ከኖቲንጋም ፎረስት ጋር አቻ የወጣበት መንገድ ፈጽሞ ትክክል ነው ብዬ አላምንም። ከዚህ በኋላ ግን ጌም ማኔጅመንታቸውን አሰልጣኝ ሩበን አሞሪም ማስተካከል የሚችሉ ከሆነ የተሻለ ነገርን ያገኛል ተብሎ ይጠበቃል። ቶፕ 4 ደረጃን ይዞም ለማጠናቀቅ ይቸገራል ብዬ አላምንም። መልካም ውጤትን እንመኛለን። ሐሙስ ዕለት ማንቸስተር ዩናይትድ ዌስትሃምን የሚገጥም ይሆናል። የውጤት ግምታችሁን አስቀምጡ። በአዲስ ቪዲዮ እስክንገናኝ ድረስ መልካም ተመኘው።